ጽናትና ባቢ መጣላታቸውን አንዳንድ ወሬ እየሰማን ነው። የሴጣን ጆሮ ይደፈንና ይሄን ሀሰት ያድርገው ውሸት ያድርገው። እኛ ከባቢና ከጽናት የምንፈልገው ተዋደው ተፋቅረው ተጋብተው ወልደው ለማየት በዚህ እንትናቸው ሴጣን ሊገባባቸው አንፈልግምና አንዳንድ የበወጡ ነገር አሉ። እነዚህ ደግሞ እኔ እውነት ነው ውሸት ነው መንገድ ላይ ነኝ። ነገር ግን ትላንትና ባቢ ያሻፈረኝ እያለ ነበረ እንዳያችሁት። ግን ዛሬ እንደተጣሉ ነው የሰማሁት። ያው ለመደወልም ማረጋገጥ ሞክሬ ነበረ፣ ያው አልተሳካላኝም። አሁንም እየሞከርኩ ነው። ምናልባት ከተስተካከለ ከነሱልኝ አዲስ መረጃ ካገኘው ማምሻ አካባቢ አሳውቃቸዋለሁኝ። ማንም በዚህ ልክ አይጠብቅም። እውነት ለመናገር ያው የተፈጠረው ነገር ከባድ ነው። ቢሆንም ግን እስከ ፍቅር እስከ መቃብር የሚባል ነገር አለ። ያለፈው ህይወት አልፏል፣ ባለው መቀጠል ነው። የባቢ አባት ላይ ባይመለስም ግን ሁለቱም ማጣት የለባቸውም። ሆን ብሎ ባይደረግም የአባት እዳ ለልጅ ባይሆንም የጽናት መከፈል የለባትም ማለት ነው። ባቢ ያው ብድሩ በጽናት ለመክፈል መበቀል ነው። ስለዚህ ይሄ ደግሞ መሆን የለበትም ብለን እኛ እንከራከራለን። አግባብም አይደለም። የምንማርብን ወይ ደግሞ መማርም ያለብን ከዚህ ደጉ ነው። ያለፈው አልፏል እና ባተገሉበት ምናምን እንደዚህ አይነት ብዙ እንትኖች አሉና ባለፈው ምናልባት ካስታወሳችሁት ሀቢባ ቤት ያው የማይሰማ ጉድ የለም። የእናቱ ገዳይ ይቅር ያለ ልጅ አለና በኖርማኒ ስንወጣ ማለት ነው። ይሄ ድራማ ነው፣ ኦፍኮርስ ድራማ ነው። ነገር ግን በዚህ ስንወጣ ታሪኩ ብዙ ሰው ነው ሀቢባ ቤት ከገባ በኋላ ብዙ ዩቱበሮች ከዛ በኋላ ወደ 10,000 ነው 11,000 ቁጭ ባለበት የእሱን ታሪክ ብዙ ታሪክ ነው። በተለይ ደግሞ እናቱን የገደለው ባጃጅ ይቅር ብሎታልና የሰው እንደዚህ ይቅር ባይነት ነው። ከሀቡ ቤት የሰሙ ዩቱበሮቹም አንዳንድ ሬዲዮ ነው የሚሰሩም እንዲሁም ደግሞ ሚዲያ ላይ ያዩት ኢንተርቪው አድርጎታል። ልጁ ዛሬ ራሱ ቀርቦ ነበረ ሀቢባ ጋር እና ምላችሁ ፈልጌ ነው እንደዚህ ይቅር ባዮች አሉ እና ይሄን የነባቢ ድራማ ቢሆንም ከድራማ ውጪም ደግሞ እንደዚህ አይነት ሰዎች አሉ። የእናቱ ገዳይ አስባቸዋል። የእናቱ ገዳይ ይቅር ያለ በጣም ያንግ ወጣት ማለት ይህ ህብረተሰቡም ወጣቶቹም ያስተምራል ብዬ አስባለሁኝ። ስለዚህ አሁን በዚህ ድራማ ያው ይሄ ድራማ ቢሆንም ማስተላለፍ የተፈለገው ወይም ደግሞ የምንማረው ጥሩ ጥሩ ነገሩ ነው። ክፉ ክፉማ መቼ አጣ ነው። ከድራማ ውጪ ክፉ ክፉ መች ጠፋን፣ እያየን ነው። ስለዚህ ይሄን ድራማ ማስተማር አለበት። እንደዛ ነው። ስለዚህ ይሄን የባቢን እንትን ያወጣል ብዬ አላስብም። ከዚህ አሁን ከቅድሙ ልጅም ህይወት ብንወስድ በኖርማኒው ማለት ነው። በድራማው ደግሞ እንደዚህ ቅርባይነትን መማር አለብን። እስከምነሱም እስከሰሩ ድረስ እኛም ተከታይ እስከሆነ ድረስ በቃ ምን ማለት ነው? ይሄ ነገር ወዴት እየሄደ ነው? የመጨረሻው ምን መሆን አለበት? የእውነት ባቢ መበቀል አለበት ወይ? በጽናትም ሆነ በጋሽ ግርማ መበቀል አለበት ወይ የሚለውን ይሄም የፈተና ነው የመጣ ድራማም ቢሆን ማለት ነው ለማስተማር ይመስለኛል። ስለዚህ ማለት ይሄ ተጣልተው ተለያይተው ጠላቴ ነሽ እንደዚህ ምናምን ሳይሆን የበለጠ ያለፈው አልፎ ብለው አባቱም ላይመለስ ሄደዋል። ስለዚህ ይሄ ልጅ ሁለቱም ማጣት የለበትም። ድራማውን ማስተማር ያለበት እንደዛ ነው ህብረተሰቡ ማለት ነው። ስለዚህ እኔ ወሰድኩት በዛ እንትን ነው። ስለዚህ አሁን ዛሬ ተጣሉ የሚል እንትን ሰምቻለሁ። ይሄ ነገር እውነት የሆኑ ውሸት እስካሁን አልተረጋገጠም። እኔም እየተራሮጥኩ ነበር ለማረጋገጥ፣ ያው እስካሁን አልተሳካም። እንግዲህ ከተሳካ መልሼ እመጣለሁ ማለት ነው። ስለዚህ ባቢና ጽናትን መጣላት የለባቸው። ወደ ጋብተው ወደፊት ህይወታቸው መቀጠል አለባቸው። ራሄልም ጥግ መያዝ አለባት። በነሱን እንትን መውረድ አለባት። በቃ ማስተማሪያም ሊሆን ይችላል ማለት ነው። ዝም ብሎ መራራ አምጥታችሁ ከለቀቃችሁ እኛም ተስፋ እንቆርጣለን ማለት ነው። ገብታችኋል? አዎ የሆነ የመከታተልን ሞራላችንን ይቀንሳል። ያንንም እንትን እናንተ ላይ ስለሚወርድ ምክንያቱም እንደዚህ የተጨቃቀነ ከሆነ ፍቅር እያለ መጠላላትን ጠላቴ ከመባባል ያው ፍቅራችሁን አሳይታችሁን እዛው ደግሞ እንዳልኳችሁ ያው ማህበረሰቡም ማስተማር ይሆናል። ይህን እንደዚህ ደራሲው የዚህ የጽናት ድራማ ደራሲ በዚህ ቢሆን ካላሰብከው ምናልባት
ለማስታወስ ያክል ነው። እና አንዳንዴ ደግሞ የሆነ ጭካኔ ነገር ሲበዙ በሆነ አንድ ድራማ ስተከታተሉ ወዳችሁ ስትከታተሉት ጭካኔ ነገር ምናምን ከዚህ በቃ ያስጠላችኋል። አለ ለመከታተል ለማየት ራሱ ያስጠላችኋል ማለት ነው። ምክንያቱም ይሄ መቼ አጣ ነው እኛ የሚደረጉ ነው ብዙ የሚታዩ ነገሮች አሉና እንደዚህ ክፉ ክፉማ እኛ መቼ አጣ ነው መቼ ጠፋ የሚታይ ነው። እንደዛ ከሆነ አይደለም እናንተ ለመከታተል ለማየትም እጅግ በጣም ነው የሚያስጠላውና እንደዚህ አይነት ነገር ትንሽ ምናልባት አንድ ሰው ከችግር በኋላ ያው ምቾትም አለ ከምንድነው ከመራራ በኋላ ጣፋጭ አለ የሚባል የለም። እንደዛ ትንሽ ችግር ነገር ካሳያችሁ ከዛ በኋላ ይህን ሰው በትዕግስት ታግሶ ይኸው መጨረሻው እንደዛ ለማስተላለፍ ከፈለጋችሁ በቃ አታብዙት። ቤተኛውም ይሄ ብቻ ሳይሆን ቤተኛውም እንደዚህ አጫጭር የምትለቁ ካላችሁ ህብረተሰቡ ይማረራል። ብቻ በመራራው ከሄዳችሁ ያኔ ያዝናል፣ ለመከታተልም ፍላጎቱ ይቀንሳል ማለት ነው። አዎ በቃ የሆነ ለማስተማር ያህል እሺ፣ ያው እንትኑ መራራው ፊት ለፊት ያደርጉታላችሁ ሳይበዛ ማለት ነው። አንዳንዱ በቃ የሆነ ልክ እንደንትን አድርገው ተከታታይ ሰውን ለማየት እንደሚያስጠላው ሰው ላይ ተንኮል፣ ክፋት አሁን ሀረግ ላይ የመጣው መጨረሻ አካባቢ እንደዚህ ነው። ስለዚህ እንደዚህ በታደርጉ የተሻለ ነው ብዬ አስባለሁ። በቃ ማስተማር ነው። ኦኬ ትንሽ መጀመሪያ እንትን በሉት። በቃ ይሄ ሰውዬ እንደዚህ ነበረ፣ ይኸው መጨረሻው እንደዚህ ያለ በቃ በትዕግስት ምናምን እንደዛ ለማለት አምጡት። መራራውን መጥፎውም ግን አታብዙት ነው። ያው አታብዙት። እንደነገርኳችሁ ስታበዙት እኛም ይበዛብናል። ሲበዛ ማርም ይመራል ይባላል። ክፉ ነገር አታብዙብን። ያው አታብዙብን። እኛ መች ጠፋን? እንደዚህ አይነት ነገር አልጠፋንም። ትንሽ እናንተም ስራችን ጨርሰን እንደዚህ አንዳንዴ ረፍትልን የሆነ እንትናችን የሚመጣን ነው እንጂ የሆነ ሚዲያውም አይተንም ሚዲያውም አንዳንዴ ሰው ራሱ ከእንትን እየተባለ አሁን መተን ደግሞ እናንተን ጋር እንደዚህ ጨቀኙ ከሆነ ጭራሽ ለማየት አንችልም ማለት ነው። እኔ ይሄ ነው ዝም ብዬ አይቼ ማለፍ አልችልም በየትኛው ማለት ነው። እና በቃ የሆነ የምንወስደው ነገር አለ፣ የምንተወው ነገር አለ፣ የወሰድነው ራሱ ራሳችን የምንተገብረው ነገር አለ። አሁን ቅድም ባልኳችሁ ልጅ ብዙ ሰው ነው ተማረበት በይቅርታው ማለት ነው። እናቱ ተገድሎበት በቃ ሳየው ይሄ ክፈልም የተባለው እንደገና ብዙ እንትን ጨርሶ ምናምን እዛም ደግሞ በቃ መሱን ደግሞ ቤተሰብ ረጂ ነው፣ ትንሽ ልጅ ነው፣ አስቦ አይደለም የገጫት እናቴን ገበያ ስትሄድ ይሄ አልሞ አስቦ ምናምን አይደለም። ከወደ ኋላ ደግሞ ሳስበው ሄድኩኝ ያለበት ቤታቸው ምናምን አየሁት። በጣም ከኛም ቤት የባሰ የሚያሳዝን ነው አላቸው። ከዛ በቃ ይቅርታ ነው ያለው። ያን ይቅርታ በማለቱ ደግሞ ብዙ ቤተሰብ ከፍቶታል። እና እሱ ግን ያው በቃ እናቱ ነች፣ የእናቱ አንድ ነው፣ ሌላ ጎረቤት ምናምን ይኑር እንጂ ማለት ነው። ስለዚህ ይቅር ባይ ጥሩ ነው እና በዚህ ብትወስዱት ባይነ ጽናት ሚሆን ባቢ እንድትቀጥሉ እንፈልጋለን። ሰላማችሁ ይብዛ። ባይ ላይክ አድርጉ።